ሰላም ጤና ይስጥልኝ የክርስትና እምነት ተከታዮች እንኳን ለፋሲካ በዓል በሰላም አደረሳችሁ። ዛሬ የምንገኘው በሸጎሌ የከብቶች ገበያ ሲሆን የተገኘበትን ምክንያት ፋሲካ በዓልን አስመልክተን በሬ፣ ፍየልና በግ እንዲሁም ዶሮዎች ምን ይመስላል ዋጋቸው ከዘንድሮ ጋርና ምን ልዩነት አለ የሚለውን ከሻጭ እንዲሁም ከገዢዎች ሀሳባቸውን ተቀብለን የምንመለሱናል። አብራችሁ ያው ድባቡ ደስ ይላል። ብራም ነው ሰላም የለም ያለው ነገር በጣም ቆንጆ አቅርቦቱ አለ። ትንሽ እጥረት የለም። የዋጋው ሁኔታ ከዋጋው ሁኔታ ውጪ ሌላው ነገር በጣም ቆንጆ ባል ሰላማዊና ደስ ቆንጆ ጋው አነስተኛው 100 ድረስ የሰማሁት በኔ ከምገዛው ፕራይስ አንፃር ሳይ የነበረው ሌላው እስከ 200ም ይደራል። አቨሬጁ መገመት ነው እስከ 150 ድረስ ውድ የሚባል ነው። ምክንያቱም ከአቅም ከፍ ካላረክ ወይ ደግሞ ብዙ ካልሆንክ የማግኘት ቻንስ ዝቅ ያለ ነው። ምክንያቱም ከመቶ በታች የለም ማለት ትንሽ ውድ ነው ያስብላል። ውድ ገበያው ካምናው ዘንድሮ ትንሽ ወደድ ብሏል ማለት ዶሮ 2200 3000 ይላሉ፣ 2800 ይላሉ። ያው አቅም የሌለው ሰው ምንም እንደማይገዛ ነው። ግን እንዳቅሙ ደግሞ አነስ ያለ ዶሮ ደግሞ እስከ 800 1900 ማለት ነው። ዶሮ በደንብ አለ፣ ግን ዋጋው ነው እንጂ የተወደደው ዶሮ በደንብ ገብቷል አለ። የዋጋው ሁኔታ ነው እንጂ ዶሮቹ በደንብ አሉ እስከ በቂ በላይ። እስካሁን በኔ እጅ ያለው እስከ 130 እስከ 150 ገፋቢል እስከ 100 ማለት ሁሉም ደረጃ አለው። ይኸው እየገባ እየወጣ እየገዛ ነው። ምንም አይነት ችግር የለበትም። በገዢም ላይ ምንም በሻጭም ላይ ችግር የለም። ዛሬ እኛ በግና ፍየል ይዘን መጣ ነው። ከግንጪ ወረቆቢላ አንዱ ደግሞ በዚህ ዱባይ የሚባል መስመር አለ። ፍየሎች ደግሞ ሀረር ፍየሎች ይዘናል። ዋጋ በጣም ተመጣጣኝ ነው። ከዘንድሮ ጋር ባታነዛም ባናነጻጽሮ በአሁኑ ትንሽ ከኑሮ ውድነት ጋር ትንሽ ግን አሪፍ ነው የሚባለው። ይሄን ያለም ደግሞ ተወዷል ብለን የምናካብለው ነገር አለ። ገዢ አለ። ያው ዋጋው አንፃር ደግሞ ደስተኛው ነው ገዝተው ይሄድ። ከበፊትና ከአሁኑ ደግሞ በጣም ልዩነት አለ፣ ይለያያል። አሁን አሪፍ በሚባል ጊዜ ሌሎች በጎች የሚወጡ ያሉት በቀለብ በጎች ናቸው። ፍየሎቹ እንደምታያቸው ናቸው። በአሪፍ ዋጋ ናቸው። ይሄን ያህል ህብረተሰቡንም ይጎዳል ብለን የምናስባቸው ዋጋ ነው። አቅርቦቱ እንኳን እዚህ አሁን እንዳየሁት ሆነ ገና ብዙም ይታያል። ገና ነው መጠነኛ ነገር ነው ያለው ገበያው ላይ። ግን ገበያው ዋጋው አሁን ባለው ደረጃ ያለው ሲታይ ያው ፍየል እስከ 28 ኦልሞስት 23 ድረስ ማለት ጥሩ ነው። መካከለኛ ከፍ ያለ